ከሱም በላይ የኦሮሞ ህዝብ ታመመ ሞተ ምናምን እያለ እየሰበሰበ ከኩላሊት ታማሚ ዳያሊሲስ ላይ ባለ ሰብስቦ ሞቷል ብሎ ለቅሶ ተቀምጦ ልጁ ራሱ በህይወት ይመጣል። ለማስረጃ ነው ምነግርሽ። ለዛ ነው ማስረጃ ታቀርብ። ይሄ ግድ ነው። አሁንማ ከእንቅልፌ ስነሳ ቀን ይሰጠኝ እኮ ቀን ስጭን አደገኛ ነው እኮ ከማስረጃ ጋር ነው ማስረጃ ያ ከነገና ጉበት መታመሙን ጉበቴ ፌል አረገ ብሎ ዳያሊሲስ ያስደረገ እኮ ለንቲ ማስረጃ ነገር መችው አንድን ሰው ይዤ እመጣለሁ። እኔም ይዤ እመጣለሁ። አንተም ስለ ነገ ስንት ሰዓት ፕሊዝ ዝም በል። ቤት የኔ ነው፣ እኔ ነኝ የምመራው እባክህ። ስለዚህ አሁን ልዕልት ያለችው ሙባረክ ጉበቱም ሳይታመም ታመምኩ ብሎ ህዝቡ እሱ ዋናው አጀንዳ ነው። ያንን ልጅ ሳምንት ይፈጅብኛል ፈልጎ ለማግኘት አመት ስላለፈው ማለት ነው የኬስ ግን ምንድነው ይሄኛው ስለ ጉበት ኬስ ስለመታመምክ ማስረጃ ወንድም ራሱ መስክሯል እንዳልተው እኮ በቃይ ሙባረክ ያው ጽፏል እዚህ ጋር ማስረጃ ይዘሽ ነገ ነይ። እሱም ማስረጃውን ይዞ ይምጣ ስለ ጉበቱ ታሞ ማንም አይጠይቀኝም። እኔ ማስረጃዬን ማንም አይጠይቀኝም ስለኔ ታዲያ ከኔ ለምን ገንዘብ ሰብስበህ በላክ? ሜዲካል ሪፖርት ክን ይዘህ ትመጣለህ። እዛ በኋላ ምን ታደርግልኛለህ? በእናትሽ አንድ ነገር ልንገርሽ ሀቢባ፣ እኔ በመሰለህ ያልሽውን ላለመታመም ማስረጃ አምጪ ሀቢባ። እኔም አለኝ እሱም ይዞ ይምጣ። አንድ ነገር ልንገርሽ ሀቢባ ታርግልኝ እንጂ እሺ። ለሚሰድበኝ ሰው ምንም አይነት መልስ የለኝም። ምን ብዬ ተሳደብኩ? ሌባ ነኝ አሁን ነው እሷ ለህዝቡ ላለችው በተለችው ስያሜ ማስረጃ የማቅረብ ግዴታ አለባት። ካለበለዚያ እና ማስረጃ ነው አንድ ነገር ልንገርሽ ታፍርባታለች። ደግሞ ምኗ ነው የሚያፍረው? በእናትሽ ሀቢባዬ ሌላ ቀን ይሁን እሱ ሌላ የኩላሊቱ ፌል አደረገና ብሎ ሰብስቦ ልጁ ሞቷል ብሎ ከዛ ልጁን ዋትሳፕ ላይ ፈልጌ ያመጣዋል። የዛሬ አመት ያለፈ ኬዝ ነው በነገርሽ ላይ እኔና ሙባረክ አንድ አመት በላይ አልፎናል። ግን ዋናው አንዴ ላውራ አንዴ ዋናው ኬዝ ጉበቴ ፌል አረገ ብሎ የተሰበሰበው ገንዘብ ያለምንም ማስረጃ ነው። ማስረጃ ይስጥን ነው ጥያቄ እኮ ማስረጃ አምጪ። በማስረጃ ነው ሰው የሚታቸው። ማስረጃ እኮ አልሰጥም አለ እኮ ጉበቱን አለመታመሙ። ከዛን ወንድሙ አንቺ ነሽ ቀድመሽ አልታመመም ያልሽው። ቀድሞ አልታመመም ያለ አካል ማስረጃ ያመጣል አለመታመሙ። ኦኬ ከዛ በጣም ደስ ይለኛል። ከዛም በኋላ የግብጽ ሀገር ማስረጃ ብሎ የኢትዮጵያ ማስረጃም ሳይ ጉበቱ ጤነኛ ነው የሚል ማስረጃ ራሱ የፖስተውን ይዤልሽ እመጣለሁ። ራሱ ሙባረክ የፖስተውን ማለት ነው። እና የሚለውን የሰው ምስክር ሳይሆን የዶክመንት ማስረጃ ራሱ ሙባረክ ማስረጃ ነው ብሎ የፖስተውን ላይቭ ላይ አለኝ። ሴቭ አድርጌ ይዤዋለሁ። እግዚአብሔር ይመስገን። እሱን ይዘን እንመጣለን። ከነገና እሱም ደግሞ ማስረጃውን ያምጣ። ጉበቱን ፌል አድርጎበት ከኢትዮጵያ ህዝብ እኔ በጣም ማለት ነው ሀቢባ ቤት ስለሆነ እንጂ ልክሽን የማውቀው እኔ ነኝ። ማስረጃ የምታመጣው ልክ የማውቀው ላይ ካፋንኬ ቀቢ ማስረሰትሽን በጣም ነው የምንቅሽ። ልክሽን ላውጥ ዛሬ አየሁት አገኘሁት። ልጁ ጠይቆኝ የለኝም ብዬ ነበር። ሙሉን ክፈት ግን ሙሉን ክፈተው። ኧረ ሀቢባ የማይሆን ነገር ልኝ ያለችህ እኔት አለ። ቆይ እኔ አመጣልሻለሁ ማስረጃውን። እኔ ብዙ ነገር አለ እኔ ጋር እሷ ይሄ አንዱ ነው። በደንብ ሙሉን አሰማ ስሙት። ቀን ያሰማዋለሁ። ኪያ ኦሮ የሚባል ቲክቶክ አካውንት የእናቴን ፎቶ ሰቅሎ ገላታለሁ ልጆችንም ገላለሁ እያለ ነው እና ደጋግሞ ነው እኔ ያለነግረውም ሸሸዋለሁ። በሰዎችም ተወይም ብዬ ሳስጠይቀው አሁን እናቴን ፎቶ እየሰቅሎ አስገድላታለሁ እያለ ነው እና ልከሰው ፈልጌ ነበረ። በግብጽ ሀገር ሎየር እንዴት ነው ማናገር ምችለው? እንደዚህ አይነት ነገሮችን አይኔ በህጋዊ መንገድ ነው መሄድ የምፈልገው እና ግብጽ ሀገር ውስጥ ልከሰው ፈልጌ ነበር እና ላማክር ነበር በህግ ቴንኪዩ። ደግሞ አሰማ እንሰማለን። ይሄን ነገር እኔ ፍርድ ቤት አይደለሁም ፖሊስ አይደለሁም። ግብጽ ነው የምትኖረው። ልጁ ግብጽ ነው። እናቴ ሰባ የሚሳደበው ግብጽ ነው። ሎየር እንድታገናኘኝ ነው። ታርጊነትና ይክፈትልን። አንቺ እንዲገድልሽ ያለውን ቮይስ ይክፈትልን። ጋይስ ኮሜንት ላይ ኮሜንታችሁን አንብቤያለሁ። ያ ፐርሰናል ጉዳይ ነው፣ ሌላ ጉዳይ ነው። ይሄ ደግሞ ሌላ ጉዳይ ነው።
ስለዛ ከዛ ይሄን ድምፅ ካላከችልኝ በኋላ ደወለች። ደውላ ማን እንደሆነች ማንም ያውቃታል። እዚህ ሚዲያ ላይ ደውላ እኔም ህግ አንቺ እዚህ ነዋሪ ካልሆንሽ ቱርክ እዚህ ሀገር ያለ ሰውን ምንም ነገር ማድረግ አትችይም። ድንገት ዲያስፖራ ከሆንሽ ደግሞ ስለሆንሽ ደግሞ ልትከሺ ትችያለሽ ምናምን ብዬሽ ስላት ደውላ ስንት ሰዓት አዋርታኝ እኔ እናንቺ መርዝ አይደለሁም የሰውን ድምፅ ሪከርድ አላደርግም የፈለግከውን ብር ልክልሃለሁ አስገድልልኝ ብላኛለች ራሷ ማለት ነው። ስለዛ ይሄን ደግሞ ሰውና ሰውን ማጋጨት ስላለፈለግኩ ዝም ብያለሁ። አሁን አንቺ የምትከታተይኝ እዛኔ አይ እኔ ሰውን ነፍስ አላስገድልም አላቅምም ራሳችሁ አስገድላችሁ እንደምታውቁት ገባሽ? ጨርሶ ተባብለን ስልክ ተዘጋጋ። ሌላ ሙቤ ለእያንዳንዱ ነገር ለምንናገረው ነገር ማስረጃ ማቅረብ አለብን። አንደኛ ማስረጃ ስለሌለ ተቀባይነት አይኖረውም። አንደኛ እሷ አንተ ለማለትክ ማስረጃ ወንጀል አይቻልም። ወላሂ እየተነጀሰ ነው። አቡ ብሄድ ይሻለኛል እንጂ የአንቺ ቤት እየተነጀሰ ነው። ቤት አላት የምትሰደብበት እሷ በስድብ የምታምን ሰውነት ብሎ ከትያለው እኔ ከእሷ ጋር መቀመጥ አልፈልግም። አሁን እሷን ጉዳይ ነገ ይዛ ትምጣና ቡዬ ቆይ ለእሷም ለራሷ ለእለቱ ጥያቄ አለኝ። አሁን አንቺ ማን ልኮሽ ነው የመጣሽው? ማለት ሌባው እንዳይጋለጥ አንቺ ልኮሽ ነው እኔ ማሄት ሌባ እኔ በነገርሽ ላይ ሌባን በጣም ነው የምጠላው፣ ግን ሙባረክ ሌባ ነው። እመኑኝ አይደለም በማስረጃ እመጣለሁ እኮ ነገ በማስረጃ እመጣለሁ። ነገ ትዕዛዝ እንደሰጠሽው ሲናገር ማስረጃ ጠየቁት። በኮሊንግ ነው ያዘዘችኝ አለ። ኦኬ በኮሊንግ ነው ማስረጃ ይለቅም ማለት አንቺም አሁን ሙቤ ሌባ ነው አልሽ። ሌባ ለመሆኑ ማስረጃ ስታመጪ ይኸውልሽ ሀቢባ የዛሬ ሌባ መከሰስ ያለበት እኮ ከዚህ በፊት ሌባውንም መጣራት አለበት አይደለ? ስለዚህ የዛሬውን ቀጥሉበት፣ ወጣለው። ነገ ግን አፖይንትመንት እያዝልኝ ስለሙባረክ አፖይንትመንት ስንት ሰዓት ስንት ሰዓት ዚስ ታይም ኦኬ 10 ሰሪ በጣም አሪፍ ታይም ሙቤ ነገ እንገናኛለን። እስከዛ ግን ትናፍቀኛለህ። ልጁን ጊዜ ፈጅብኛል አልኩሽ። ከአመት በላይ ካናገርኩት ስለጉበቱ ነው መጀመሪያ ላይ ትልቁ አጀንዳ የኔ ጉዳይ ቆይልኝ። የኔ ጉዳይ ኖ የአንተ ጉዳይ ነው። ልጁን ተውና ኖ የሁል ጉዳይ ነው። እኔ ያሳስበኛል ስለ ሙባረክም ጤና። ስለዚህ ስለ ጉበቱ ጉዳይ ነው እኔ የምፈልገው ሀቢባ እና ስለ ልጁ ጉዳይ ደግሞ ማስረጃውን አመጣ። አመት በላይ አልፎኛል። ልጁን ላምጣላችሁ አሁን ኦፍኮርስ ካለበለዚያ እኮ አንተ በኩላሊት ሀቢባ ስሚኝማ ሀቢባ ልጁ መሆኑ እንዴት ታውቂያለሽ? ልጁን ራሱ ካየሁት አመት አልፎኛል። ቲክቶክ ላይ ስንት ሰው ነው የማየው? ያለ ማስረጃ ሰው መወንጀል አይቻልም። ይኸውልሽ ሀቢባ እኔን ስሚኝ። እኔ አሁን ዋና ዋጃውያን ገንዘብ ነው ሀቢባ ቤት የሀቅ ቤት ነው እኮ። ነገ ስለ ጉበቱ ነገ ማስረጃ አንቺ ቤትና አለ የተባለ ኢትዮጵያ ፌመስ ቤት አልሄድም። ሰው አያንበረክከኝም። ባይዘወይ ለሀይልም ከተነሳው አልቻለም። ሀቢባ ቤት ስለመጡ የመጣው እሷ ደግሞ እኮ እኔ ጋር ትመጣ እዚህ እኮ ነው የምንገናኘው። የኔ ጌታ ማስረጃን ይዛ ልጁን ላምጣላችሁ ግን ለእንቲ ማስረጃ ካላመጣሽ የስም ማጥፋት ነው። ኧረ ምንም ችግር የለም አቡዬ አታመጣም። እንጠብቃታለን እስከ ነገ። ካላመጣች ዝም ብላ ነው የሰው ስም የምታጠፋው ማለት ነው። የሁሉንም ኧረ በስመ አብ። ለማንኛውም ግን ስለ ጉበቱ ነገ አመጣለሁ። አያገባሽም። ማስረጃ እንጠብቃለን። ስለ ጉበቱ ያገባኛል። ስለ ጉበታችን ነው አባዬ ያገባኛል። ብር እኮ ታሟል ብለን ብር ስፔንድ አድርገንበታል። ሌላ ቦታ እየገባች ይሳካላታል። ይህንን ነገር ታበላሻለች። እዚህ ቤት ደግሞ እኔ ሰው ቤት አልገባም። እኔ ዛሬ አንተን አይቼ ነው የገባሁት። አቡዬ ቤት ነው ቤቱ። በመረጃ ነው የምናወራው። ማስረጃ ካመጣች ነገ ማስረጃዋን እናያለን። ቴንኪው ነገ በጣም ደስ ይለኛል። ነገ ስለ ጉበቱ በጣም ማስረጃ ስለጉበቱ አንዴ ሙባረክ ዝም በል። ለመጨረሻ ጊዜ ልንገራት እንቲ ሀቀኛ ከሆንሽ ስለ ሀቅ ነው የምናገረው የምትይ ከሆነ ማስረጃ ሙባረክ ላይ የተናገርሽውን ነገር ማስረጃ አቅርብ። እሺ ነገ
ነገ እንገናኝ። ባይ። እሺ ወደ ልጁ እንመለሳለን። ማንም ሰው አጀንዳ እንዲያስቀይረን አንፈልግም። ማንም ሰው አቡዬ ቃል ምገባልሽ እኔ ሙባረክ የሰውን አንድ ብር በልቼ አንድ ብር መጀመሪያ የሰውን አንድ ብር ከበላው ልበላ ካስብ እንደ ኢትዮጵያም እንደ ኦሮሞም ለሰው ልጅ ውለታ ከመዋል ውጪ የሰውን ብር አንድ ብር ልበላ ካስብ እንቅልፍ አይዘኝም። መጀመሪያ እኔ ሁለተኛ ለቤተሰቦቼ ለተከታታዮቼ እናትና አባቴ መቃብራሉ ለነሱ ራሱ አፍራለሁ። የሰውን ብር አልበላም፣ በልቼም አላቅም። የሰውን ብር ልበላ ሳስብ ይግደለኝ። በክብር ማለት ነው። ክብር ነው መሞት ለኔ። እኔ ጋር የሰውን ብር በጣም ነው የምጠየቀው። አንድ ብር ከምበላ በሞት ይሻለኛል። እቺ ሰው ነገ ካላመጣችልኝ ውሳኔውን ላንቺና ለቤተሰቦች ነው የምተወው። እሷ እያለች ማስረጃ ካላመጣች ቃል እገባልሃለሁ ቪዲዮ እንደምሰራልህ ላይቬ ገስት ላይ አስገቢኝ በማርያም ብላት ለምናኝ ገብታ እንደዚህ ብላ ተናግራ ማስረጃ አመጣለሁ። ነገ ቅጠሪኝ በዚህ ሰዓት ቀጠሮ ያዥኝ ብላ እኔም ቀጠሮ ይዤላት ማስረጃ አላመጣችም ብዬ ቪዲዮ ሰራልሃለሁ። ምክንያቱም ማንም ሰው ያለ ማስረጃ ስሙ እንዲጠፋ አልፈልግም። እኔ ላይ እንዲደረግ ማልፈልገውን ነገር ሰው ላይ እንዲደረግ አልፈልግም። ስለዚህ ታለን ነገር ደርሻለሁ እና ቪዲዮ አለኝ። ቪዲዮ ያለኝ ደግሞ ምንድን ነው $15,000 ነገ ልክለታለሁ፣ 10,000 ደግሞ ጨምርለታለሁ የሚል መረጃ አለኝ ለዚህ ሰውዬ ማለት ነው። 25,000 ተዋወቃችሁ ከዚህ ሰው ጋር አልችልም። ቴንኪው መናገር ስላለብኝ ይቅርታ አድርጉልኝ። ዘመዶቼም ካላችሁ ይቅርታ አድርጉልኝ። እኔ የሰውን ሳንቲም አልፈልግም፣ የኔም እንዲበላ አልፈልግም። ዛሬ ዕዳ ስለከፈልኩ ደግሞም የዛተብኝ ዛቻ ያለበት ቦታ እገልሃለሁ እያለ ፌስቡክ ላይ የሚጽፈው ፍራቻ እኔ በሞት በራሴ ሳንቲም ላይ ነው የምኩት፣ በሀቄ ላይ ነው የምኩት። ምን አለኝ አንድ ጊዜ የሆነ ልጅ ሶማሊያ ላይ ይያዛል። ኮሜንታተሮች ወታለች እኮ እሷ። ያ ደግሞ ፐርሰናል ጉዳይ ነው፣ ያ የግል ጉዳይ ነው። እኔ የግል ጥላቻ እኔና እሷ ስላለብን እዚህ ጋር ሙባረክ እውነት ሌባ ሆኖ ሌብነቱን ሸፋፍኜ ማለፍ አልፈልግም። ሙባረክ ሌባ ከሆነ ሙባረክ ንጹህ ሰው ከሆነ ደግሞ እስከ መጨረሻው ከጎኑ ቆማለሁ፣ ቪዲዮም እሰራለታለሁ። ገባችሁ? የእኔና የእሷ የግል ጥላቻ ሌላ ጉዳይ ነው፣ ይሄ ደግሞ ሌላ ጉዳይ ነው። ነገር አይደበላለቅባት። ለምሳሌ አሁን የሆነ የታመመ ሰው ነው እሷ እርዳታ መሳተፍ ፈልጋ አንቺን ስለምጠላ አንድ ብር ሰርቆኛል በሌብነት አንገቴን ትቆርጣላችሁ በፍጹም። እና አቡዬ ሙባረክ ከፈለክ ድሃውን ለምን እንጂ ኔቨር የሰው አንድ ነገር ልንገርሽ፣ እዚህ መጥቶ ከተናገሩ ምንድነው የሚነግሩሽ? ሙባረክ ተበድሮናል ነው። ገባሽ? ይበደራል፣ መንግስትም ይበደራል። በደር ደግሞ ስልክ ደውዬ ነው ብር በድሩኝ አልልም። ላይቤን ከፍቼ በጣም የምንለየው ላይቤን ከፍቼ 300,000 ብር አስፈልጎኛል፣ እንደዚህ አይነት ችግር አጋጥሞኛል፣ እርዱኝ አልልም። ብዙ ሰዎችን እየረዳችሁ እያየው እርዱኝ አልልም። አበድሩም ብዬ እዚህ ገስት ላይ እንጂ አምኜ የሰውን ልጅ በውስጥ በኩል አበድርም ብዬ አላውቅም። በጣም የሚገርምሽ ነገር አንድ በይ ትናንትና አንዱ መጣና አቡዬ በጣም የሚያሳዝንና ጭንቅላቴን አሳሙኝ። ወደ ራሴ መመለስ አለብኝ። በቃ የሰውን ነገር ምንም ነገር አልፈልግም፣ ከሰውን ጋር አላወራም ብዬ ወስኜ መጥቼ አንቺ ጋር ተናገርኩት። ትናንትና አንድ ላይ መጣና ላይቭ ላይ ኤርፖርት አዲስ አበባ ኤርፖርት ሂዶ ምን እንዳደረገና መጨረሻውን ታያለሽ። ሙባረክ ሙሰማ ሻንጣ ይዞ ኤርፖርት ሂዶ አቢባ የሰው ልጅ ማለት ነው። ሙባረክ ሙሰማ 400,000 ብር 450,000 ብር ተቀብሎኝ ዱባይ ወስዳለሁ ብሎኝ ኤርፖርት ገብቼ ፌክ ሁሉንም ቲኬቱን ቪዛውን ፌክ ልኮልኝ ይኸው ወጥቻለሁ ከኤርፖርት ሁላችሁም ድምፁን ሁሉኝ አለ። ወዳው በጣም አያሳዝንም? አላሳዝንም? አቢባ ሰራለሁ ብዬ ግን ተመለሰው ሰርቼ ለፍቼ አንድ ብር ሳልበላ አቢባ ይገርምሻል። ነገር አንድ ቀን ማለት ነው ሸት ነው መጨረሻውን አሰማሻለሁ። ቆይ መጥቷል ልጁ። አንድ ቀን ማለት ነው የኔ አካውንት ላይ የሰው የሆነ ድሃ ከመጣ አካውንት የለንም ካሉ ኖ ብዬ ምንድነው
አካውንት መክፈቻ 50 ሺህ ብር 40 ሺህ ብር ማስገባው እኔ ነኝ። አካውንት ከሌላችሁ አላስረዳችሁም እያልኩ ነው ማባረው። የወንድማችን የእናታችን ካሉ አላስረዳም እኔ በባህሪዬ ማለት ነው። ያ የፈለገች ድሃ ብትሆን እናትየው ብር ልኬላት ሄዳ ሞባይል ገዝታ ሲም ካርድ ገዝታ መስመር አውጥታ በራሷ መስመር በራሷ ስም ነው የምትደረደው። ምን አደረገ? ማንም ያቀኛል ማለት ነው። እኔ አካውንቴ ላይም ሰው አላስረዳም። ባለ ጉዳዩ አካውንት ከሌለው ሳንቲም እየላኩ ነው አካውንት ማስከፍተው ብዬሻለሁ። እንደዚህ ነው 16 ዓመት የሰራሁት። እንደዚህ ነው ውስጤ የሚፈልገውም እንደዚህ ነው። አንድ ብር ሰው እኔ አካውንት ላይ እንዲያልፍ አልፈልግም። አካውንትን ደግሞ የኖረኝ በቀደም ወደ ቱርክ ለመሄድ ሀገር ገብቼ የተዋጣልኝም ብር ለመቀበል ነው አካውንት የሚባለውን ነገር የከፈተው ለራሴ ማለት ነው። ሰው ልጅ አካውንት ገባሽ? አሁን ለማንኛውም ይሄ ልጅ እነዚህ ቪዲዮ ሰርቶ 450 ሺህ ብር ሲል ወላሂ ወዳው ቀጥታ የኢትዮጵያ ጓደኞችም አሉ፣ የህግ አስከባሪዎችም አዲስ አበባ ብዙ ሰው አሉ። ደወሉ። ይሄ ልጅ እውነትም በልቼው ከሆነ እመጣለሁ፣ በልቼው ከሆነ ወደ ህግ እንድቀርብ ወይ ፈልጉልኝ ብዬ